በወቅታዊ የጤና አገልግሎት ዙሪያ መረጃ ስለመስጠት የጤና ሚኒስቴር ለማህበረሰባችን ጥራቱን የጠበቀና ፍትሃዊ የጤና አገልግሎትን ተደራሽ ለማድረግ የጤና ፖሊሲና ስትራቴጂ በመቅረጽ የህብረተሰቡን ባለቤትነት ባረጋገጠ መልኩ ስራዎችን በትኩረት እያከናወነ መሆኑ የአደባባይ ሀቅ ነው ይላል መግለጫው። ምክንያቱም መቼምና በምንም ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት በመሆኑ ስለዚህም ዛሬን ጨምሮ ባለፉት ቀናት በመላ ሀገራችን በሚገኙ የጤና ተቋማት እንደ ወትሮ ሁሉ መደበኛ የጤና አገልግሎቶች ለማህበረሰባችን ያለምንም መቆራረጥና መስተጓጎል እየተሰጡ ይገኛሉ ብሏል የጤና ሚኒስቴር መግለጫ። ይህንን የተረዳው የጤና ባለሙያ በማህበራዊ ሚዲያ በሚሰራጩ የተሳሳቱ መረጃዎች ጫና ሳይገፋ የገባውን የሙያ ቃል ኪዳንና መሐላ ጠብቆ ማህበረሰቡን እያገለገለ በመሆኑ ምስጋና ይገባዋል ብሏል። ይሁን እንጂ በጥቂት የማስተማሪያ የጤና ኮሌጆች ወይም ተቋማት በመደበኛ የስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች እንዳሉ መረጃዎች ደርሰውናል ብሏል መግለጫው። ከነዚህ የጤና ባለሙያዎች መካከል ብዙዎቹ በሐሰተኛ መረጃ የተወናበዱ ሲሆኑ፣ ጥቂቶቹ ደግሞ ጥፋት ዓላማቸው ያደረጉ ናቸው ብሏል። ድርጊቱ የራስን ቤተሰብ፣ ዘመድ፣ ወገንና መላውን ማህበረሰብ ከመጉዳት ባለፈ ከሙያ ስነ ምግባር ከሰብአዊነት አኳያ ተቀባይነት የሌለው ተግባር ነው ብሏል። ከሕግ አኳያም የጤና ሙያ የስራ ማቆም አድማ ከማይደረጉባቸው የስራ ዘርፎች መካከል አንዱ በመሆኑ በግልጽ ተደንግጓል። የጤና ባለሙያዎች ጥያቄ እንኳን ቢኖራቸው በስራ ገበታቸው ተገኝተው መደበኛ ስራቸውን እያከናወኑ ጉዳያቸውን ለሚመለከተው አካል ማቅረብ ይጠበቅባቸዋል ብሏል የጤና ሚኒስቴር በሰጠው መግለጫ። በመሆኑም በእነዚህ የጤና ባለሙያዎች ወደ ስራ ገበታቸው ተመልሰው ማህበረሰባቸውን እንዲያገለግሉ በየተቋማቶቻቸው ጥሪ ተደርጓል። መንግስት የጤና ባለሙያውን ዘላቂ ተጠቃሚነት ባረጋገጠ መልኩ በጥናት ላይ የተመሰረተ መፍትሄ ለመስጠት ቀደም ብሎ የጤና አገልግሎት አስተዳደርና ቁጥጥር አዋጅ 1362/2017 አጽድቆ ደንብና መመሪያዎችን በማውጣት ትኩረት ሰጥቶ እየሰራ ይገኛል ብሏል። በጎ ሕሊና ያላቸው የጤና ባለሙያዎች ይህንን በመገንዘብ ስራቸውን በአግባቡ እንዲያከናውኑ የሚኒስቴር መስሪያ ቤታችን በዚሁ አጋጣሚ ጥሪውን ያቀርባል ብሏል። በሌላ በኩል ደግሞ ህብረተሰቡ በተለያዩ ማህበራዊ ሚዲያዎች በሚሰራጩ የሐሰት መረጃዎች ሳይረበሽ የሚፈልገውን የጤና አገልግሎት በተለመደው መልክ በጤና ተቋማት ማግኘት እንደሚችል እናሳውቃለን ብሏል የጤና ሚኒስቴር። መንግስት በሆደ ሰፊነት ችግሩን ለመፍታት ያሳየውን ትዕግስት ወደ ጎን በመተው በስራ ገበታቸው ላይ ባልተገኙ እንዲሁም በጤና ተቋምም ሆነ ከጤና ተቋም ውጭ ሆነው ሁከትና ብጥብጥ በሚፈጥሩት ላይ አስፈላጊ የሆነ ህጋዊ እርምጃ የሚወሰድ መሆኑን ቀድመን እናሳውቃለን ብሏል የጤና ሚኒስቴር በወቅታዊ ጉዳይ ላይ በሰጠው መግለጫ።